ትላንት ለምርመራ ትፈለጋለህ ተብሎ እንደተደወለለት አሳውቆን ነበር። ዛሬ ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦቹ ደውለው ያሳወቁን። ማህበሩ በዝርዝር የምናደርሳችሁ ነገር አለ። ሀገሪቱ መክፈል አትችልም ከማለት ይልቅ በጋራ መፍትሄው ላይ ማተኮር የተሻለ ነው ሲሉ የኢትዮጵያ ጤና ባለሙያዎች ገለጹ። በጥንክራችን ይዘነዋል። ለተፈናቃዮች 9 ኪሎ ብቻ ነው የሚሰጡት። በዋይኤፍፒ ስታንዳርድ መሰረት ግን 15 ኪሎ ነበር የሚሰጠው። ጽህፈት ቤቱ ከፑቲን ጋር ሐሙስ በቱርክ ለመገናኘት ዝግጁ ነኝ። ፕሬዝዳንት ዘለንስኪ ፑቲንና ፕሬዝዳንት ዘለንስኪ ሊገናኙ ነው። እናሰማችኋለን። አብራችሁን ቆያችሁ። አሜሪካ ከቻይና ጋር ባካሄደችው የንግድ ድርድር ስምምነት ላይ መድረሷን ገለጸች። እነዚህንና የቻይና አውዳሚ ቦምቦች በሱዳን ጦርነት ጥቅም ላይ መዋላቸውን ተገልጿል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ አዲስ ዜናዎችን እንደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። ትላንት ለምርመራ ትፈለጋለህ ተብሎ እንደተደወለለት አሳውቆን ነበር። ዛሬ ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦቹ ደውለው ያሳወቁን። ማህበሩ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን ዳኛው በጸጥታ ኃይሎች ተወስደው ትላንት መታሰራቸውን ማህበሩ ተናግሯል። አቶ ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ትላንት መሆኑ የገለጸው ማህበሩ በአስቸኳይ እንዲፈቱ ሲል አሳስቧል። የማህበሩን ፕሬዝዳንትና ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ አደባባይ የወጣን የኢትዮጵያ ጤና ባለሙያዎች ጥያቄ ማፈን አይቻልም። ፕሬዝዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲል አክሏል። አቶ ዮናታን ትላንት እንደተወሰዱ የገለጸው ማህበሩ ከዛ በፊት አስቀድሞ ለምርመራ ትፈለጋለህ ተብሎ እንደተደወለለት አሳውቆ ነበር። ትላንት ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦች ደውለው ያሳወቁን ብሏል። ጥያቄው አጠቃላይ የጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ ነውን? ነገ እኛ ምን እንደምንሆን አይታወቅምና መልእክታችን ይህ ነው ሲል ገልጿል። ፕሬዝዳንቱ የታሰረው ለግል ጉዳዩ አይደለምና ማህበሩን በመወከል ከፍተኛ ድምጽ እየሆነ ለነበረው ፕሬዝዳንት አጋራችሁን አሳዩ ያለው የጤና ባለሙያዎች ማህበር ሌሎች ጤና ባለሙያዎችን ግለሰቦችን ማፈን የእናንተን ረሃብ አያስቀረውምና ፍትሃዊ ጥያቄያችሁን ከፖለቲካ በጸዳ መልኩ እንድትቀጥሉ አበረታታለሁ ብሏል። በቅዱስ ጳውሎስ፣ አርባ ምንጭ፣ ወላይታ ሶዶና ሌሎች የተለያዩ አካባቢዎች ጤና ባለሙያዎች አፈናና መዋከብ እየደረሰባቸው እንደሆነ እየሰማን ነው ሲልም ማህበሩ ተናግሯል። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩና ምላሽ ያላገኙ ያሏቸውን 12 ጥያቄዎችን ለጤና ሚኒስቴር ጭምር በማቅረብ የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ ናቸው። የኢትዮጵያ ጤና ባለሙያዎች ማህበር ከቀናት በፊት በሰጠን ቃል የጤና ባለሙያዎች ጥያቄ የዳቦ ጥያቄ መሆኑን በመግለጽ ሌላ መልክ ለማስያዝ ወደሚፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላት ከድርጊታቸው እንዲቆጠቡ አሳስቦ ነበር። ባለሙያዎቹ የሚያነሱት የመብት ጥያቄዎች መንግስት አዳምጦ እንዲመልስላቸው፣ ጥያቄዎቻቸው ምንም አይነት የፖለቲካ አጀንዳ እንደሌላቸው፣ ከዚህ የባለሙያዎች ጥያቄ ጋር በተያያዘ ነገሩን የራሳቸው በማስመሰል የፖለቲካ ትርፍ ለማግኘት የሚሞክሩ አካላትም አርፈው እንዲቀመጡ ነበር ጥሪ ያቀረበው። በተያያዘም ሀገሪቱ መክፈል አትችልም ከማለት ይልቅ በጋራ መፍትሄው ላይ ማተኮር የተሻለ ነው ሲሉ የኢትዮጵያ ጤና ባለሙያዎች ገልጸዋል። ባለሙያዎቹ በተወካዮቻቸው አማካኝነት ግንቦት 3 ቀን 2017 ዓ.ም በጽሁፍ ባሰራጩት መግለጫ የኢትዮጵያ ጤና ባለሙያዎች ንቅናቄ ከማንኛውም የፖለቲካ ኃይል ጋር ምንም አይነት ግንኙነት ወይም እገዛ የሌለው መሆኑን ስለማሳወቅ በሚል ርዕስ ጀምሯል። ሲቀጥልም የኢትዮጵያ ጤና ባለሙያዎች እጅግ አስቸጋሪ በሆነ ኑሮ በማንኛውም የኢትዮጵያ ክፍል ህዝባቸውን በቅንነት ሲያገለግሉ ኖረዋል። አሁንም እያገለገሉ ይገኛሉ። በባለሙያዎች የተነሱት መሰረታዊ ጥያቄዎች በኢትዮጵያ መንግስት መመለስ እንደሚችሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ያምናል ብሏል። ቤት ለተቸገሩ ባለሙያዎች ቤት ሊሰሩበት የሚችል መሬት መስጠት፣ የትራንስፖርት ክፍያ ለተቸገሩ ባለሙያዎች ነፃ ትራንስፖርት ማመቻቸት፣ ባለሙያው ነፃ የሕክምና አገልግሎት እንዲያገኝ ማድረግ፣ ባለሙያዎቹ ለራሳቸው የሚመጥን ክፍያ መክፈልና የተጋላጭነት ክፍያ ማስተካከልና የባለሙያውን ደህንነት ማረጋገጥ መሆናቸውን ገልጾ መፍትሄውም የጤና ሚኒስቴርን ከሲቪል ሰርቪስ በማውጣት በቦርድ እንዲተዳደር ማድረግና ባለሙያው የሚጠይቃቸውን ጥያቄዎች ቀነገደብ በማስቀመጥ መመለስ እንዲችል ማድረግ መሆኑን አስታውቋል። የጽሁፍ ማብራሪያው ሲቀጥልም እነዚህ ጥያቄዎች በኢትዮጵያ መንግስት መመለስ የሚችሉና
የቅንጦት ያልሆኑ ናቸው ካለ በኋላ ሀገሪቱ መክፈል አትችልም ከማለት ይልቅ መፍትሄው ላይ ማተኮር የተሻለና ጥሩ ውጤት ሊያመጣ እንደሚችል አስረድቷል። የጤና ባለሙያዎችን ከማሰር ከማሳደድና ከማስፈራራት ይልቅ ቀረብ ብሎ በባለሙያው የተነሱትን ጥያቄዎች መመለስና ባለሙያውን ማናገር የላቀ ጠቀሜታ እንዳለውም አሳስቧል። ለተፈናቃዮቹ 9 ኪሎ ብቻ ነው የሚሰጡት። በዋይኤፍፒ ስታንዳርድ መሰረት ግን 15 ኪሎ ነበር የሚሰጠው። ጽህፈት ቤቱ በትግራይ ክልል ያሉ ተፈናቃዮች ማግኘት የሚገባቸውን እርዳታ እያገኙ ባለመሆኑ በረሃብና በበሽታ እየሞቱ መሆኑን ሰምተናል። የህዝብ እንባ ጠባቂ ተቋማት የትግራይ ክልል ቅርንጫፍ ጽህፈት ቤት እንደገለጸው ለእያንዳንዳቸው ተፈናቃዮች ተብሎ ከድርጅቱ ከሚሰጠው ውስጥ 6 ኪሎ የሚሆነው ድጋፍ ለተፈናቃዮች አይደርስም። ጽህፈት ቤቱ እርዳታ የሚሰጡ አንዳንድ የእርዳታ ተቋማት አሉ። ለተፈናቃዮቹ 9 ኪሎ ብቻ ነው የሚሰጡት። በዋይኤፍፒ ስታንዳርድ መሰረት ግን 15 ኪሎ ነበር የሚሰጠው ብሏል። ተፈናቃዮቹ 15 ኪሎ ነው የሚገባን ሲሉም ከፈለጋችሁ ሰዱ፣ ካልፈለጋችሁ የተራቡ ሰዎች ስላሉ ወደ እነርሱ እንወስደዋለን ይባላሉ ሲልም አክሏል። ከፑቲን ጋር ሐሙስ በቱርክ ለመገናኘት ዝግጁ ነኝ ፕሬዝዳንት ዘለንስኪ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በቱርክ ኢስታንቡል ተገናኝተው ለመነጋገር ፈቃደኛ መሆናቸውን ገልጸዋል። ፕሬዝዳንቱ በኤክስ ገጻቸው ሩሲያ ለቀጥታ የሰላም ንግግሮች ያቀረበችውን ሐሳብ በደስታ በመቀበል ነገር ግን ድርድር ከመጀመሩ በፊት የተኩስ አቁም መኖር እንዳለበት አሳስበዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የቀጥታ ውይይት ለመጀመር ያቀረቡትን ጥሪ በጎ መልእክት መሆኑንም ፕሬዝዳንት ዘለንስኪ ጠቅሰዋል። ፕሬዝዳንት ዘለንስኪ ሐሙስ ዕለት በቱርክ ኢስታንቡል ፕሬዝዳንት ቭላድሚር ፑቲንን እጠብቀዋለሁ ብለዋል። መላው ዓለም ይህን ለረጅም ጊዜ ሲጠብቀው ቆይቷል ያሉት ፕሬዝዳንቱ ሆኖም ግን ማንኛውንም ግጭት ለማስቆም የመጀመሪያው እርምጃ መሆን ያለበት የተኩስ አቁም ስምምነት ነው ሲሉ ገልጸዋል። አሜሪካ ከቻይና ጋር ባካሄደችው የንግድ ድርድር ስምምነት ላይ መድረሷን ገለጸች። ቻይናና አሜሪካ በስዊዘርላንድስ ባደረጉት ድርድር ቁልፍ በሆኑ ጉዳዮች ላይ የተሻለ መግባባት ላይ መድረሳቸውን ገለጹ። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ውይይቱን ገንቢና ውጤታማ ሲሉ የገለጹት ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሂ ሊፊንግ በበኩላቸው ንግግሮቹ በጥልቀትና በመግባባት የተካሄዱ መሆናቸውን ገልጸዋል። ሁለቱ ሀገራት ዶናልድ ትራምፕ ከፍተኛ ታሪፍ ከቻይና የሚገቡ ምርቶች ላይ ከጣሉ በኋላ ቅዳሜና እሁድ በዝግ ሲወያዩ ቆይተዋል። ይህ ሁለቱ ሀገራት በስዊዘርላንድ ሲያካሄዱት ውይይት ዶናልድ ትራምፕ ከቻይና የሚገቡ ምርቶች ላይ 145 በመቶ ታሪፍ ከጣሉና ቻይና በምላሹ በአሜሪካ ምርቶች ላይ 125 በመቶ ታሪፍ ከጣለች በኋላ ለመጀመሪያ ጊዜ ፊት ለፊት የተካሄደ ድርድር ነው። ይህ ግዙፍ ታሪፍ በዓለም አቀፍ የፋይናንስ ገበያዎች መካከል አለመረጋጋትን የፈጠረ ሲሆን ዓለም አቀፍ ግሽበት ያስከትላል የሚል ፍርሃት ቀስቅሷል። ሁለቱ ሀገራት ስለተነጋገሩባቸው ዝርዝር ጉዳዮች ዛሬ በሚሰጠው የጋራ መግለጫ ላይ ይፋ ይደረጋል ተብሎ ይጠበቃል። የቻይና አውዳሚ ቦምቦች በሱዳን ጦርነት ጥቅም ላይ መዋላቸው ተገለጸ። ከሱዳን በፊት በየትኛውም ጦርነት ጥቅም ላይ አልዋሉም። አውዳሚ የሆኑ አዳዲስ የቻይና ቦምቦች የተመድ የጸጥታው ምክር ቤትን ማዕቀብ በተላለፈ ሁኔታ በሱዳኑ ጦርነት ጥቅም ላይ እንደዋሉ አምነስቲ ኢንተርናሽናል በምርመራ ማረጋገጡን አመላከተ። በሱዳን ፈጥኖ ደራሽ ኃይል እጅ ውስጥ የገቡትና ከሱዳን በፊት በየትኛውም ጦርነት ጥቅም ላይ አልዋሉም የተባለላቸው ቻይና ሰራሽ ቦምቦች ቻይና ለተባበሩት አረብ ኤሚሬቶች የሸጠቻቸው እንደሆኑ አምነስቲ ያስታውቃል። የተመድ የጸጥታው ምክር ቤት በዳርፉር ላይ የጣለውን የጦር መሳሪያ ማዕቀብ በመላው ሱዳን ላይ እንዲተገበር የጠየቀው አምነስቲ ኤሚሬቶች ለፈጥኖ ደራሹ ቡድን ጦር መሳሪያ መላክ በአስቸኳይ እስክታቆሙ ድረስ ማንም ሀገር የጦር መሳሪያ እንዳይሸጥ ጠይቋል። ቻይናም የጦር መሳሪያዎቿ በሱዳኑ ጦርነት ጥቅም ላይ እንዳይውሉ የሚያስችሉ አፋጣኝ እርምጃዎችን እንድትወስድ አምነስቲ ጠይቋል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።